ሻሎም ቤተሰቦች የጌታ ሰላምና ጸጋ ይብዛላችሁ። እንዴት ናችሁ? ሰላም ናችሁ ወይ? ዛሬ ሰሞኑን እያደመጥነው ያለ በሶሻል ሚዲያ ስለነ ዶክተር ስዩም አንቶኒዮና አብረዋቸው ከሚሰሩ ሰዎች ጋር ስላለ ነገር ሁላችንም እየሰማን ያለ ነገር አለ። በጣም ልብ የሚሰብር የሚያሳዝን። እኔ ስለ ሁሉ መናገር ባልችል ስለ ዶክተር ስዩም አንቶኒዮ መናገር እችላለሁ። ይሄው ምንድነው ካላችሁኝ እኚህ ሰው በእውቀት የተማሩ ናቸው። እሳቸው ብቻ አይደለም፣ ባለቤታቸው የተማረች ሴት ናት። ስለዚህ እነዚህ ሰዎች በእውቀት የጎደላቸው አይደሉም። በምድራዊ እውቀት በእግዚአብሔር ቤት ደግሞ በእግዚአብሔር መንግስት ዙሪያም ደግሞ ሰው በቅቷል ብለን ባንልም ለማስተማር የበቁ በውስጣቸው ትልቅ የእግዚአብሔር ነገር ያላቸው ሲናገሩ መደመጥ የሚችሉ የእግዚአብሔር መንፈስ አብሯቸው የሚናገር ሰው ናቸው። ለትውልድ መድኃኒት የሆኑ ናቸው። ስለዚህ እኚህ ሰው የስልጣን ረሃብ አላቸው ብዬ አላምንም። ለምን ቢባል ከትንሽ ታዳጊ ጀምሮ ጎልማሳው፣ ወጣቱ እንዲሁም ደግሞ ሽማግሌው የሚያደምጣቸው ሰው ናቸው። የሚሉት ያላቸው ሰውም ናቸው። በብዙ ወጣቶችና ጎልማሶች ህይወት ከጤንነት አንጻር የእግዚአብሔርን ቃል ስፔሻሊ ዛሬ የተወገዙበት የተመሳሳይ ጾታ ችግር የሚያመጣውን ችግር የጤንነት ችግር፣ መንፈሳዊ ቀውስ፣ መንፈሳዊ ችግር፣ ኢሞሽናሊ ምን አይነት ጉዳት እንደሚያመጣ ይሄንን ሁሉ ለትውልድ በመስጠት እየሮጡ እያገለገሉ ያሉ ሰው ናቸው። ስለዚህ የመድረክ ችግር የለባቸውም፣ የህዝብም ችግር የለባቸውም። እኚህ ሰው የገንዘብም ችግር የለባቸውም። ስለዚህ ሰው የሚባላው የሚገዳደለው ወይም ደግሞ ብዙ የሚኳኳነው ወይ የገንዘብ ጥማት ነው ወይ የስልጣን ጥማት ነው። እኚህ ሰው ከእግዚአብሔር ቃል አንጻር የሚታየውንና ከጌታ ቃል ጋራ አገንስት የሚሆነውን አካሄድ ልክ አይደለም ብለው በማለታቸው ትውልድ ያዳኑ ሰው፣ ትውልድ እየታደጉ ያሉ ሰው ከአባልነት ከየትኛውም አገልግሎት አግደናቸዋል የሚለው በትውልድ መካከል የታሪክ ጨለማ ብየዋለሁ። የታሪክ ጨለማ ነው። ታሪክ ሲታይ ትውልድ ታሪክ ወደ ኋላ ተመልሶ ሲያይ በእውነት የሆነ የጨለማ ምዕራፍ ነው። በጣም ከሚባለው በላይ ትክክል ያልሆነ ውሳኔ። መንግስተ ሰማያት እንኳን በእግዚአብሔር እጅ ሆነልን፣ እንኳን በሰው እጅ አልሆነ። በእውነት ነው የምላችሁ፣ በሰው እጅ ቢሆን ኖሮ በጣም አስደንጋጭና አስፈሪ ነበር። እና ምን ልላችሁ ነው፣ እኚህ ሰው ተወግዘዋል፣ ብዙ ነገር ተብለዋል። በሙሉ ኢንተርቪውን ከዛኛውም ወገን ከአጋጁም ወገን ያለውን ከሳቸውም ወገን ያለውን በጣም ተከታትዬ ያዳመጥኩትና የገረመኝ ነገር እንዴት ሰው እውነትን ይጋፋል? ኤኒዌይስ ትክክል አይደለም። ኃጢአትን ኃጢአት እንበል ብቻ አይደለም፣ ከኃጢአት ጋር አንተባበር። የጎደለው ይጉደልብን፣ የእግዚአብሔር ቤት ደግሞ አይጎልም። ስለዚህ ይሄ ትክክል አይደለም ብሎ ማለት ይህንን ያህል ፍርድ እንደዚህ ያስፈርዳል። በጣም ምን አይነት የወረደ ነገር ውስጥ እየገባን እንዳለ ብቻ ነው የሚያሳየው። በጣም አሳፋሪ ነው፣ በጣም አስፈሪም ነው። ይሄንን ሳይ እኔ አንድ ነገር አሰብኩኝ። ከዚህ በኋላ ያለው ዘመናችን ላይ ቤተክርስቲያን የሚገጥማት ተግዳሮት እንዴት ከባድ እንደሆነ ሙሉ ቪዲዮውን በልቤ ውስጥ ያለውን ሀሳብ በዩቲዩብ ቻናል እመጣለሁ። ግን በጣም የደነቀኝና የገረመኝ ነገር ያስፈራኝም ነገር ቤተክርስቲያን ከባድ ተግዳሮት ከፊቷ አለ። ይሄ ተግዳሮት ምንድነው ካላችሁኝ፣ የመጀመሪያው ይሄው ርዕስ የሆነው የተመሳሳይ ጾታ ችግር ከባድ ተግዳሮታችን ነው። ለምን ቢባል ቤተክርስቲያን አፏን የለጎመችበት፣ አክሽኗን ያገተችበት፣ ምንም አይነት የተቃውሞ ሪያክሽን የማታሳይበት፣ ጀስት ውስጥ ለውስጥ ብቻ ያለን ነገር ጥቅስ እየጠቀሱ በቃ እንደምንቃወም መናገር እንጂ ዋጋን የሚጠይቅ እርምጃ ቤተክርስቲያን እየሄደች አይደለም። ራሴን ጭምር ነው። ይህንን የምታዳምጡ ሰዎች ብዙ ጊዜ ራሴን ጻድቅ እንዳረኩ ምናምን፣ ፕሊስ እንደዛ አታስቡ። ስለወደቅን ሁላችንም አፋችንን መዝጋት አለብን ማለት አይደለም። ወድቀናል አይደለ? ከስረናል አይደለ? የተውነው የዘነጋነው ነገር አለ አይደለ? ሁላችንም ወድቀናልና ሁላችንም ዘንግተናልና ዝም የሚል ይኑር የሚል እኔ ይህንን ህግ አልቀበለውም። ጮኬ ተናግሬ ከሚተርፈው ጋር ብሬ ተርፋለሁ፣ ከሚድነው ጋር ብሬ ድናለሁ። ስለዚህ ቤተክርስቲያን በተመሳሳይ ጾታ በሚገርም መልክ አፏን ዘግታለች። ስብከትም የለም፣
ላለው ምእመን እንኳን ውስጡን የሚያነሳሳ እግዚአብሔርን ቁጣ እንዲቆጣ የሚያደርግ በዚህ ጉዳይ ላይ የምትሰብክ ቤተክርስቲያን ካለች እኔ አላየዋትም፣ አልሰማውም፣ አይኖርም ብዬ ደግሞ አልደመድምም። ቴዎሎጂውም አይፈቅድልኝም። ቅሬታዎች ይኖራሉ፣ ማጆሪቲው ግን የለም። ስለዚህ ትልቁ ተግዳሮታችን አንዱ እሱ ነው። ሁለተኛው ትውልድና ቤተሰብ ነው። ለምን ቢባል ቤተክርስቲያን አሁንም ከጥቂቶች በቀር ትውልድ ላይ ትውልድ ተኮር አካሄድ እየሄደች ስላልሆነ በየትኛውም አንጻር እኛን ተኮር ነው እንጂ የሚሰራ ያለው ትውልድ ተኮር አለን። ሳምቲንግ ሀፕን ሲያደርግ እንንቀጠቀጣለን፣ ዋው እንላለን፣ የሆነ ነገር እናስተካክል እንላለን። ግን ለትውልድ ነገር ቀጠሮ አለን። ሁሌ በቀጠሮ ነው። የራሳችን ጉዳይ ቢሆን ግን የአዳልቱ ጉዳይ ቢሆን የትልቁ ጉባኤ ቢሆን ቀጠሮም የለ፣ ይወሰንበታል። በጣም የሚያሳዝነው ቀጥሎ የቤተሰብ ጉዳይ ትዳር። ለምን ቢባል ቤተክርስቲያን አሁን እንደ ኖርማል እየወሰደቻቸው ያሉ የትዳር አካሄዶች አሉ። እንደ ኖርማል የእግዚአብሔር ቃል ከሚለው ውጪ እየሄዱ ያሉ ሰዎችን መሪዎች ናቸው፣ ሰባኪዎች ናቸው፣ ትንቢት ተናጋሪዎች ናቸው፣ ስፍራውን የያዙ ናቸው። ስለዚህ እንደዚህ አይነት አካሄድ ስላለ የቤተክርስቲያን ከባዱ ቻሌንጅ ቤተሰብና ትውልድ እስካልሰራንበት ድረስ እስካልነቃን ድረስ ስተቶቻችንን አምነን እዚህ ጋር ስተናል ፌል አድርገናል ብለን በእግዚአብሔር ፊት በተጠያቂነት በሰውም ፊት በተጠያቂነት ራሳችንን አቅርበን ምን እናድርግ ብለን እጅ እስካልሰጠን ድረስ ነገ ቤተክርስቲያን የምትጋፈጠው ከባድ ነገር አለ። ይሄን የተመሳሳይ ጾታን ጮክ ብላ መጮህ እስካልጀመረች ድረስ በልዩነት መጮህ እስካልጀመረች ድረስ የቤተክርስቲያን ከባድ ተግዳሮት ዛሬ እንደ ኖርማል የቆጠርናቸው ነገሮች ዛሬ እንደ ኖርማል እያየናቸው ያሉ ነገሮች ነገ ጠዋት ዋጋን የሚጠይቁን ይሆናሉ። የሚያሳዝን ነው። ነገ ከባድ ዋጋን ይጠይቁናል። ስለዚህ እኔ ምን እያልኩኝ ነው? ከራሴው ጭምር መንቃት በሚገባን ነገር ላይ እንንቃ። ሊሰሩ የሚፈልጉ ሰዎች ካሉ እናሰራቸው። በሮቻችንን እንክፈት። ጤናማ ከሆኑና ይሄንን ራዕይ ካላቸው ሰዎች ጋር አብረን እንስራ። እኔ የኢትዮጵያ ቤተክርስቲያን በዚህ መልኩ ካልነቃች በስተቀር በውጪ እኔ ኢትዮጵያ ስላሉት ብዙ እየተባለ ነው። ዛሬ ላይ ውጪው ሀገር ያለን በክልል እየኖርን ነን ያለነው። በራሳችን ምቾት ዙሪያ እየኖርን ነን ያለነው። ትውልድ ካጠገባችን በሆነ መልክ ቅጥፍ ሲል የዛን ሰሞን ላይ ያቃጥለናል፣ ይበላናል፣ እንጮሃለን። ከዛ በኋላ ባክቱ ኖርማል ነው። በቃ መንገዳችንን ጀምረን የምንሄደው በኖርማል መልክ ነው። ተረጋግተን ነው ያለነው። ዛሬ በትንንሽ የምናየው የሚያስደነግጠው ነገር ግድ ቤታችን መምጣት እኮ የለበትም። ጉዳዩን የራሳችን አድርገን ማሰብ ነው። ስለዚህ በእውነት በዚህ መጨረሻው ዘመን ያልጨውናቸው ነገሮች ወደ እግዚአብሔርም ያልጨውንበት በትውልዱም መካከል ያልጨውንበት ነገ ከባድ ተግዳሮቶቻችን ናቸው። ዛሬ በዚህ ዙሪያ ላይ ቤተሰብ ላይ ይጮሃል። ዶክተር ስዩም አንቶኒዮና አብረውት ያሉ አባቶች ስለ ልጆች ስለ ትውልድ ይጮሃል። ስለ ቤተክርስቲያን ይጮሃል። ስለ ተመሳሳይ ጾታ እንደ ሰደድ እሳት እንዴት እየሄደ እንዳለ ይጮሃል። ንቁ ይላል። ዛሬ እሱ ይሄን በማለቱ ታገተ። ወገኖቼ እንንቃ። እውነቴን ነው የምላችሁ። ከእውነት ጋር እንሙት፣ ከእውነት ጋር እንሙት። እኔ ሁለት መርህ ይዣለሁ። አንደኛው ከእውነት ጋር ልሙት፣ ሁለተኛ ምንም የማይመስል ነገር ቢሆን እንኳን ጌታን አምኜ ልሙት። አጉረምርሜ ከምሞት ጌታን አምኜ ልሙት። እንደገና ደግሞ እውነትን በማያዜ ብዙ አጃቢ አጣለው ብዬ ከምፈራ ከእውነት ጋር ሙጥኝ ብዬ ከእውነት ጋር ልሙት። ዛሬ እንዲህ አይነት ሸቀጥ ነው የበዛው በእግዚአብሔር ቤት ውስጥ። እውነትን ዲናይ ማድረግ፣ እውነትን መጋፈጥ አለመፈለግ፣ ጓደኝነትን ወገነኝነትን ብቻ ይዞ መሮጥ። እግዚአብሔር ምህረት ያርግልን። ቤተክርስቲያን በዚህ ካለንበት ዘመን ጀምሮ ከዚህ በኋላ ያለው ዘመን ከባድ የምትጋፈጠው የማትወጣው ነገር ነው የሚሆነውና ተመሳሳይ ጾታንና ቤተሰብ እንዲሁም ትውልድ ላይ አይኖቻችንን ከፍተን መስራት ብንጀምር መልካም ነው። እግዚአብሔር ይራራልናል። በሮጥን መልክ እግዚአብሔር መከናወንን ይሰጠናል። ይሄን ለማለት ነው። በአሜን ኢማኑኤል ሚዲያ የዩቲዩብ ቻናል እንገናኝ በሰፊው። ተባረኩልኝ። መልካም ጊዜ ባይ